የየማማ ጦርነት በእስላም ታሪክ ውስጥ በጣም ከባዱ ጦርነትና በጣም ወሳኝ የሆነ ጦርነት። ቁርአን እንኳን በዓለማችን ላይ ከሁሉም መጽሐፍት የበለጠ ተነባቢ የሆነው ቁርአን ዛሬ ባለበት ደረጃ ተጽፎ ለመገኘት ይህ ጦርነት አንድ ሰበብ ነበር። አቡበክር ረዲየላሁ አንሁ ኸሊፋ ልክ እንደሆነ ብዙ የእስላም ጎሳዎች ወደ ኋላ ተመልሰው ነበር። ከነሱ መሃል አንዳንዶቹ ዘካት እንኳን አንሰጥም ብለው ነበር። ከነሱ መሃል አንዳንዶቹ በውሸት እኔ ነብይ ነኝ ማለት ጀምረው ነበር። ከነሱ መሃል አንዱ በጣም አደገኛና በጣም ውሸታም የሆነው ሙሰይለመቱል ከዛብ ነበር። አቡበክር ረዲየላሁ አንሁ ወደ ኋላ ከተመለሱ ከሙስሊም አረቦች ጋር ለመፋለም ወታደሩን ብዙ ቦታ ከፋፍሎ ነበር። ከዛ በኋላ ኻሊድ ቢን ወሊድ ረዲየላሁ አንሁ እነኚህ የሙስሊም ጠላት የሆኑትን አሸንፎ በራሱ ቁጥጥር ስር አድርጓቸው ነበር። ሁሉንም በራሱ ቁጥጥር ስር ካደረገ በኋላ 12000 ወታደሮች ይዞ ወደ የማማ ሙሰይለመቱል ከዛብ ጋር ሄደ። ሁሉም የሙስሊም ወታደሮች በሌላ አካባቢ ላይ የነበራቸውን ጦርነት እንዳለ ጨርሰው በኻሊድ ቢን ወሊድ ስር በየማማ ጦርነት ላይ ተሳትፎ ነበር። ምክንያቱም እስልምና ወደፊት ምን ይሆናል የሚለው እዚህ ጦርነት ላይ ነበር የሚወሰነው። በአጠቃላይ ኻሊድ ቢን ወሊድ 12000 ወታደሮችን ይዞ ወደ የማማ ሄዶ ነበር። በዚህ ሰዓት ላይ ሙሰይለመቱል ከዛብም 60000 ወታደሮችን ሰብስቦ ጦር ሜዳ ላይ እየጠበቀው ነበር። ነገር ግን አንድ ጊዜ ወደ ጦርነቱ ከመግባታችን በፊት ይሄ ሙሰይለማ ማን ነው? እንዴት ነው ይሄን ሁሉ ፓወር ሊኖረው የቻለው? እንዴት ነው በቀላሉ 60000 ወታደሮችን በራሱ ስር ማግኘት የቻለው? ሙሰይለመቱል ከዛብ ከአረብ ጎሳዎች ከነጅድ ጎሳ ውስጥ ነበር። ይህ ጎሳም በጣም ሀብታም ጎሳዎች ነበሩ። እሱም ከልጅነቱ ጀምሮ በሮማን ኤምፓየር ውስጥ በደማስቆ ከተማ ውስጥ ትምህርቱን ሲማር ነበር። ትምህርቱንም ከጨረሰ በኋላ ወደ ጎሳው ተመልሶ እዛ ለመኖር ወሰነ። ይህ ጎሳው ከአረብ ጎሳ ውስጥ በጣም ኃያልና ኃይለኛ ጎሳዎች ነበሩ፣ ሀብታምም ነበሩ። በአሁን ሰዓት ራሱ ሳዑዲን የሚያስተዳድሩት ንጉሶች ከአብዱል አዚዝ ጀምሮ እስከ ሙሐመድ ቢን ሰልማን ከዚህ ጎሳ ናቸው። ሙሰይለማ ከሻም ልክ እንደተመለሰ እነዚህ ጎሳዎች በጣም ደስ በሚል ሁኔታ ነበር የተቀበሉት። ወዲያውኑ በፍጥነት ስልጣን ሰጥተውት የራሳቸው አለቃ አደረጉት። ይህ ማለት በዚህን ሰዓት ምሳሌ ስናደርገው ከኤክስፎርድ ዩኒቨርሲቲ ተመረቀ ወደ ጎሳ ገጠር ውስጥ እንደተመለስከ አይነት ነው የሚታየው በዛን ሰዓት። ሙሰይለማም ዕውቀቱና በችሎታው ጎሳ ውስጥ በጣም እየተወደደ መጣ፣ ተቀባይነትንም አገኘ። ሙሰይለማ ጎሳውን እያስተዳደረ በነበረበት ሰዓት ረሱላችን ሰለላሁ ዐለይሂ ወሰለም ከመካ ሂጅራ አድርጎ ወደ መዲና ሄደው እዛ አንድ ትልቅ የእስላም መንግስት እየገነቡ ነበር። በዚህ ምክንያት በየዓመቱ ከመካ ሙሽሪኮች ጋር ጦርነት ያደርጉ ነበር። ለምሳሌ የበድር ጦርነት፣ የኡሁድ ጦርነት፣ የኸንደቅ ጦርነት። ነገር ግን ከሱልሑል ሁደይቢያ በኋላ ሙስሊሞች መዲና ውስጥ እየጠነከሩ መጥተው ነበር። ሙስሊሞችም እየበዙ መጥተው ነበር። ከትንሽ ዓመታት በኋላ ሙስሊሞች መካን ከፍተዋት ነበር። ከዚህ በኋላ ነው አረቦች በጠቅላላ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እውነተኛ የአላህ መልእክተኛ እንደሆኑ እየተረዱ መጡ። አረቦችም ከእያንዳንዱ ቦታ ላይ እስልምናን ለመቀበል ወደ መዲና መምጣት ጀምረው ነበር። ከዚህ በኋላ ነው የሙሰይለመቱል ከዛብ ጎሳ የሆነው በኑ ሐኒፋ ህዝቦቹ ተመካክረው የነሱ አለቃ የሆኑ ሰዎች እንዳለ ተሰባስበው ሄዶ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሄዶ እስልምናን እንዲቀበሉ መመካከር ጀመሩ። ከዚህ በኋላ ነው ሙሰይለመቱል ከዛብ ልክ እንደሱ አለቃ ከሆኑ ከሁለት ሰዎች ጋር ተነስቶ ወደ መዲና መጓዝ ጀመረ። መዲና መጥቶ ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ሙሰይለማም ለረሱላችን ሰለላሁ ዐለይሂ ወሰለም እንዲህ አለ፣ እኔና ጎሳዬ በአንድ ሸርጥ ላይ ነው እስልምናን የምንቀበለው። ካንተ በኋላ እኔ ኸሊፋ እንደምሆን ቃል ከገባህልኝ እስልምናን እቀበላለሁ አለ። ከዛ በኋላ ረሱላችን ሰለላሁ ዐለይሂ ወሰለም በአጠገባቸው አንድ የቴምር ፍሬ አገኙ። ለሙሰይለማም እንዲህ አሉት፣ ይታያል ይሄ የቴምር ፍሬ አሉት። ይህንን ያህል የምታክል እንኳን አንተ ከኔ ላይ ብትጠይቀኝ አልሰጥህም አሉት። ይህ ማለት በየትኛውም ሁኔታ ውስጥ አንተን ከሊፋ አላደርግህም፣
ማለታቸው ነው። ከዚህ በኋላ ነው ሙሰይለመቱል ከዛብ ወደ ጎሳው ተመለሰ ከጓደኞቹና ከአለቆቹ ጋር። የሱ ጎሳ እየጠበቁት ነበር። ልክ እዛ እንደደረሱ ከሙሰይለመቱል ከዛብ ጋር የነበሩ ሰዎች ለጎሳቸው እንዲህ ብሎ ተናገሩ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሙሰይለመቱል ከዛብን ከራሱ ጋር ልክ እንደ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ አድርጎ ሾሞታል ብሎ ለጎሳቸው ተናገሩ። በዚህ ሰዓት ላይ ሰዎች ሁለት ቦታ ተካፈሉ። ግማሾቹ እንዴት እንዲህ ሊሆን ይችላል ብሎ ጥያቄ ፈጠረባቸው፣ ግማሾቹ ደግሞ በደስታ ተቀበሉት። ከትንሽ ጊዜ በኋላ ይህም ዜና መዲና ደረሰ። ከዚህ በኋላ ከመዲና አንድ ወጣትን ወደዚህ ጎሳ ተላከ። ሰው መጥቶ ያለውን እውነታው እንዲናገር ታስቦ ማለት ነው። ከዚህ በኋላ ይህ ሰው ከመዲና ወደዚህ ጎሳ ልክ እንደደረሰ የዚህ ጎሳ ሰዎች እንዳለ መንገድ ላይ ጠብቆ ተቀበሉት። ከዚህ በኋላ ይህም ሰው እንዲህ በማለት መናገር ጀመረ። እኔ ከመዲና ነው የመጣሁት፣ የላከኝም የአላህ መልእክተኛ የሆነው ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ነው። እኔ ደግሞ የመጣሁበት ምክንያት በእናንተ መሃል የተፈጠረውን መወዛገብን ለማጥፋት ነው ነብዩ የላከኝ አለ። ከዛ በኋላ ይሄ የምታዩት ሙሰይለማ እሱ ለናንተ እያለ ያለው ነገር በአጠቃላይ እውነት ነው አለ። ይሄ ሙሰይለማ ነው የአላህ መልእክተኛ። ከዚህ በኋላ ይሄ ጎሳ ሙሰይለመቱል ከዛብን እንደ ነብይ ተቀበሉት። ሙሰይለማም ይህንን ውሸቱን ማንም እንዳያውቅበት አስቀድሞ ሰዎችን በራሱ ቁጥጥር ስር ማዋል ጀመረ። ለምሳሌ ሐራም የሆኑትን ነገሮች ሐላል ማድረግ ጀመረ። መጠጥን ሐላል አደረገ። ጭፈራ ቤትን ሐላል አደረገ። ሶላትንም የኢሻ ሰላትንና የሱብሂ ሰላትን ቀንሶ ዙህር፣ አስር፣ መግሪብን ብቻ የሶላት ወቅት አደረገ። የረመዳንን ህጎች እንዳለ ቀነሰ። ያለ ቤተሰብ ፍቃድ መጋባትንም ያለ ኒካህ አብሮ መኖርንም የሙትዓ ዘዋጅንም ሐላል አደረገ። የቁርአን አያቶችን እየቀያየረ ሌላ ለየት ያለ መጽሐፍ ጀመረ። ከዚህ በኋላ ሰዎች ሙሰይለማ እምነቱን እንዳለ በጣም ቀላል ስላደረገላቸው መጠጥ የፈለጉትን ነገር ስለፈቀደላቸው እስልምናን ትቶ ወደዚህ ወደ ሙሰይለማ መግሮፍ ጀመሩ። ከሌላ አካባቢ የነበሩትም ሰዎች ወደ ሙሰይለማ መምጣት ጀመሩ። እኛ በውስጣችን ሊፈጠር የሚገባ አንድ ጥያቄ አለ። ሙሰይለመቱል ከዛብ ይሄንን እምነቱን ይሄንን አንድ ጥያቄ ሊፈጥርብን የሚገባ ነገር አለ። ሙሰይለመቱል ከዛብ እንዴት በቀላል ይሄንን እምነቱን አመለካከቱን ሊያስፋፋ ቻለ? እንደምናውቀው ረሱል ሰለላሁ ዐለይሂ ወሰለም እስልምና ለማስፋፋት በጣም ከባድ ችግር ውስጥ ነበር ያለፉት። ንብረታቸውን ተዘረፉ፣ በጣም ብዙ ጂሃድ አደረጉ፣ ከአገራቸው ተባረሩ። ነገሩ እንዴት መሰላችሁ? ረሱል ሰለላሁ ዐለይሂ ወሰለም በመካ ውስጥ በነበሩበት ጊዜ ሙሽሪኮች ረሱል ሰለላሁ ዐለይሂ ወሰለም ጋር መጥተው እንዲህ አሉት፣ ያ ሙሐመድ ሰለላሁ ዐለይሂ ወሰለም እኛ ያንተን አምላክ እንቀበላለን፣ አንተም የኛን አምላክ ተቀበል፣ የኛን ጣዖቶች ተቀበል። እኛ ያንተን ነብይነት እንቀበላለን፣ አንተም የኛን ጣዖቶች ተቀበል። ከዛ በኋላ አንተን የኛ ባለስልጣን የኛ አስተዳዳሪ እናደርግሃለን፣ ከምትፈልገው ገንዘብ እንሰጥሃለን፣ የምትፈልጋትን አይነት ሴት ልጅ እንድራሃለን አሉት። በዚህ ሰዓት ነው ረሱል ሰለላሁ ዐለይሂ ወሰለም እንዲህ በማለት መለሰላቸው፣ እናንተ ብትችሉ እንኳን ፀሐይን በቀኝ ያስቀምጣችሁ ጨረቃን በግራ እጄ ብትሰጡኝ እንኳን እኔ እናንተ የምትሉትን ነገር በፍጹም አላደርግላችሁም አሏቸው ረሱል ሰለላሁ ዐለይሂ ወሰለም። በዚህ ሰበብ መካ ውስጥ ሙስሊሞች ላይ በጣም ከፍተኛ ጉዳት ደርሶባቸው ነበር። ነገር ግን ሙሰይለመቱል ከዛብ ረሱል ሰለላሁ ዐለይሂ ወሰለም እምቢ ያሉትን ነገር በጠቅላላ እሱ ተቀበለ። የነሱን ጣዖታት ተቀበለ። ሐራም የሆነውን ነገር በጠቅላላ ሐላል አደረገላቸው። በዚህ ምክንያት ነው ብዙ ጎሳዎች ሙሰይለመቱል ከዛብን ለመቀበል ፍቃደኛ የሆኑት። በዚህ ምክንያት ሙሰይለመቱል ከዛብ ያለምንም ችግር ያለምንም መሰናክል ወደፊት መሄድ ቻለ። ከዚያ አንድ ቀን ሙሰይለማ ወደ ረሱላችን ሰለላሁ ዐለይሂ ወሰለም ደብዳቤ ላከ። እዛ ላይም እንዲህ ብሎ ጽፎ ነበር፣ እኔ ሙሰይለማ ከአላህ መልእክተኛ ወደ አላህ መልእክተኛ ወደ ሙሐመድ አሁን እኛ በአንድ ስራ ላይ ተሰማርተናል፣ አንድን ስራም ተከፋፍለናል። ስለዚህ ግማሽ ምድር እኔ ነኝ የማስተዳድረው፣ ግማሹ ምድር ደግሞ
አንተ ነው የምታስተዳድረው። ከዚህ በኋላ ረሱል ሰለላሁ ዐለይሂ ወሰለም መልስ መለሱለት። ከሙሐመድ ከአላህ መልእክተኛ ወደ ሙሰይለመቱል ከዛብ ሙሰይለማ በጣም ውሸተኛ ወደ ሆነው ከዚህ በኋላ ነው ረሱል ሰለላሁ ዐለይሂ ወሰለም ሙሰይለመቱል ከዛብ ግማሽ ምድር የኔ ግማሽ ምድር ያንተ ናት ብሎ ነበር የተናገረው። ረሱላችን ሰለላሁ ዐለይሂ ወሰለም ግን እንዲህ ብሎ መለሱለት፣ ዱንያ የኔም አይደለችም ያንተም አይደለችም፣ ዱንያ የአላህ ናት። አላህ ደግሞ ዱንያን ለፈለገ ሰው ነው የሚሰጠው። ከዚህ በኋላ ረሱል ሰለላሁ ዐለይሂ ወሰለም ወደ ሙሰይለማ ጦር መላክ አስፈላጊ ሆኖ አልታያቸውም። ከዚህ በኋላ ምንም ነገር አላደረገም። እንደዛው በዓላማው ላይ ጸንቶ ወደፊት መሄድ ጀመረ። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ከዚህ ምድር ከሄዱ በኋላ ሙሰይለመቱል ከዛብ በሙስሊሞች ላይ ጦርነት ለመክፈት ወሰነ። ከዚህ በኋላ ነው አቡበክር ረዲየላሁ አንሁ ኢክሪማን ከወታደሮች ጋር ወደ ሙሰይለመቱል ከዛብ ላከው። አንድ ነገርም ግልጽ አድርጎ ነግሮት ነበር። አንተ እዛ ስትሄድ ከሱ ጋር በፍጹም ጦርነት እንዳትከፍት፣ አንተ ማድረግ ያለብህ ነገር እሱ ወደ መዲና እንዳይመጣ መከላከል ብቻ ነው የሚል ግልጽ የሆነ መመሪያ ሰጡት። ከዚህ በኋላ ኢክሪማ የአቡበክርን ረዲየላሁ አንሁ ትእዛዝን ትቶት ሙሰይለመቱል ከዛብ ላይ ጦርነት ከፈተ። ነገር ግን ያንን ጦርነት ተሸነፈ። ከዚህ በኋላ አቡበክር ረዲየላሁ አንሁ ሁለተኛ ወታደሮችን ወደ ሙሰይለመቱል ከዛብ ላከ። ከዚህ በኋላ ነው ለዚህም የወታደር መሪ የሆነውን ለሸማኤል እንዲህ ብሎ ነገረው፣ ግልጽ የሆነ መልእክት፣ አንተ ሙሰይለመቱል ከዛብ ወደ መዲና እንዳይመጣ ብቻ ነው እንጂ የምትከላከለው ከሱ ጋር በፍጹም ጦርነት እንዳትከፍት አለው። ነገር ግን ጦርነት ከፈተ። አሁንም በሚያሳዝን ሁኔታ ሙሰይለመቱል ከዛብ ይሄንን ጦርነት ሊያሸንፈው ቻለ። ከዚህ በኋላ ነው አቡበክር ረዲየላሁ አንሁ ወደ ኻሊድ ብን ወሊድ መልእክት ላከ። ያለህን ወታደሮች እንዳለ ይዘ ቀጥታ ወደ ሙሰይለመቱል ከዛብ መሄድ አለብህ አለው። ኻሊድ ቢን ወሊድም ወታደሮችን ሰብስቦ ወደ ሙሰይለመቱል ከዛብ መጓዝ ጀመረ። ለመጨረሻ ጊዜ ሙሰይለማን ከምድር ላይ ለማባረር ወደዛ ተጓዘ። እንደሚታወቀው 12000 ወታደሮችን ይዞ ነበር ወደ የማማ የተጓዘው። በዛ ሰዓት ላይ ሙሰይለመቱል ከዛብ 60000 ወታደሮችን ሰብስቦ እየጠበቀው ነበር በጦር ሜዳ ላይ። እንደሚታወቀው ወታደሮች ፊት ለፊት ሲቆሙ ከሙስሊሞችም ሆነ ከጠላቱ ወታደር ኃይለኛ የተባለውን አውጥቶ ያፋልሙ ነበር፣ ጉልበታቸውን ለማሳየት ሲባል። ልክ ፍልሚያው እንደተጀመረ የሙስሊሞች ወታደሮች የሙሰይለመቱል ከዛብን ወታደሮች በቀላሉ ማሸነፍ ቻሉ። ከነዛ መሃል አንዱ ዘይድ ብን ኸጣብ ነበር፣ የዑመር ብን ኸጣብ ወንድም የሆነው። ከዚህ በኋላ ሁለቱም ወታደሮች በጠቅላላ ወደ ጦርነት ገቡ፣ መፋለም ጀመሩ። ጦርነቱ ልክ እንደተጀመረ ሙስሊሞች ባላቸው አቅም መፋለም ጀመሩ። ነገር ግን የሙሰይለመቱል ከዛብ ወታደሮች በቁጥር በጣም ብዙ ስለነበሩ ብዙ ሙስሊሞችን ሸሂድ ማድረግ ችለው ነበር። ከዚህ በኋላ ነው የሙሰይለመቱል ከዛብ ወታደሮች ጫና አድርጎ የሙስሊም ወታደሮችን ወደ ኋላ መመለስ ችለው ነበር። የሙሰይለማ ወታደሮች በጣም ጫና አድርጎ ሙስሊሞችን እስከ ካምባቸው ድረስ ወደ ኋላ መልሷቸው ነበር። እዚህ ካምብ ውስጥ ሴቶችም ነበሩ። የኻሊድ ቢን ወሊድ ሚስት እንኳን እዚህ ካምብ ውስጥ ነበረች። ጦርነቱ ሙስሊሞች የተሸነፉ ነበር የሚመስለው። ሙስሊሞችም ይሄንን ጦርነት ትቶ ወደ ኋላ የሚመለሱ ነበር የሚመስል። ነገር ግን ኻሊድ ቢን ወሊድ 100% እርግጠኛ ነበር ዛሬ ሙስሊሞቹ ይሄንን ጦርነት የሚሸነፉ ከሆነ ሙሰይለመቱል ከዛብ ቀጥታ ወደ መዲና እንደሚመጣ። ኻሊድ ቢን ወሊድ ይህንን ነገር ልክ እንዳየ ፈረሱን ይዞ ከዘይድ ቢን ኸጣብ ጋር ወደ ጠላቶች እየገሰገሰ መግባት ጀመረ። ከነሱ ጋር በጣም ባለው ጉልበትና ባለው ኃይል መዋጋት ጀመረ። ኻሊድ ቢን ወሊድና ዘይድ ቢን ኸጣብ በጀግንነት እንዲህ ሲዋጉ የሙስሊም ወታደሮች ወደ ኋላ እየተመለሱ የነበሩትም ይሄንን አይቶ ሞራላቸው ጨምሮ ወደ ጠላቶቻቸው ወታደር ባላቸው ጉልበት እየገሰገሱ መዋጋት ጀመሩ። ከትንሽ ጊዜ በኋላ የሙስሊሞች ወታደሮች የሙሰይለመቱል ከዛብ ወታደሮች ላይ በጣም ጫና አድርጎ ወደ ኋላ አፈግፍጎ እንዲመለሱ አድርጎ ነበር። ከዚህ በኋላ ነው ሙሰይለማና የሙሰይለመቱል ከዛብ ወታደሮች ወደ ኋላ አፈግፍጎ አንድ ካምፕ ውስጥ ገብቶ እዛ ውስጥ ራሳቸው ላይ ዘግቶ
ራሳቸውን ለማዳን ሙከራ ያደረጉ ነበር። ይህንን ጦርነት ብዙ ጊዜ ሰዎች ልክ እንደ ሁኔን ጦርነት ነው የያማማን ጦርነት የሚመለከቱት። የሁኔን ጦርነት ላይ ሙስሊሞች ላይ በጣም ጫና ሲደረግ የሙስሊሞች ወታደሮች ወደ ኋላ መመለስ ጀምሮ ነበር። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ያንን ጦር እየመሩበት በነበረበት ሰዓት ወደ ኋላ ማፈግፈግ ትቶ ወደ ጠላቶቻቸው በጀግንነት ሲሄዱ ነበር። ያንን አይቶ ነው ሙስሊሞች ተመልሶ ከረሱል ጋር ሰለላሁ ዐለይሂ ወሰለም ተዋግቶ ያንን ጦርነት ሊያሸንፉ የቻሉት። ኻሊድ ቢን ወሊድም ከዛ ቀን ነው ይህንን ትምህርት ያገኘው። ከረሱላችን ሰለላሁ ዐለይሂ ወሰለም ያገኘውን ትምህርት ተግብሮ እንደዚህ ለማሸነፍ ቻለ። ሙሰይለማ ካምፕ ውስጥ ተደብቆ ነበር። ነገር ግን ሙስሊሞች ከረጅም ሙከራ በኋላ እንኳን እዚህ ካምፕ ውስጥ መግባት አልቻሉም ነበር። ከትንሽ ጊዜ በኋላ አንድ ሰሐቢ በራእ ቢኑ ማሊክ የሚባለው አንድ ሐሳብ አቀረበ። የሙስሊም ወታደሮች እንደምንም አድርጎ እኔን በካምፑ ግንባታ ላይ እኔን ወርውሮ ያስገቡኝ፣ እኔ እንደምንም ብዬ የካምፑን በር እከፍትላቸዋለሁ መዋጋት እንድትችሉ የሚል ሐሳብ አቀረበ። ነገር ግን ኻሊድ ቢን ወሊድ እና ሰሐቦች ይህንን ነገር በፍጹም እንደማይደግፉትና ልክ እንዳልሆነ ነገሩት። ይህ ማለት ራስን እንደ ማጥፋት ነው የሚቆጠረው ብሎ አስረዱት። ነገር ግን በራእ ቢኑ ማሊክ በተደጋጋሚ ስለጠየቃቸው መጨረሻ ላይ እሺ አሉት። ከዛ በኋላ በራእ ቢኑ ማሊክን በካምፑ ግንብ ላይ ወርውሮ አስገቡት። ከዛ በኋላ በራእ ቢኑ ማሊክ እንደምንም ብሎ ያንን በር ለሙስሊሞች ከፈተላቸው። ከዚህ በኋላ ሙስሊሞችን በፍጥነት ወደዚህ ካምፕ ገብቶ የሙሰይለመቱል ከዛብ ወታደሮች ላይ ከፍተኛ ጫና አደረጉ። ይህንን ልክ እንዳየ ሙሰይለመቱል ከዛብ ለማምለጥ ሙከራ ማድረግ ጀመረ። ነገር ግን እዚህ የሙስሊሞች ወታደር ውስጥ አንድ ወታደር እንደዚህ ነበር፣ አንድ ዓላማ ብቻ ያለው፣ እሱም ሙሰይለመቱል ከዛብን ፈልጎ መግደል ብቻ ነው የሱ ዓላማ የሆነው። የዚህ ሰሃቢይ ስሙ ዋህሺይ ረዲየላሁ አንሁ ይባላል። ምክንያቱም ከዚህ በፊት ዋህሺይ በኡሁድ ጦርነት ላይ የአቡ ሱፊያን ሚስት ህንድ አንድ ትዕዛዝ ለዋህሺይ ሰጥታው ነበር። እሱም ያንን ትዕዛዝ ለማሟላት ሲል የረሱላችን ሰለላሁ ዐለይሂ ወሰለም አጎት ልጅ የሆነውን ሐምዛ ቢኑ አብዱል ሙጠሊብን እዛ ጦርነት ላይ ገሎት ነበር። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም የፈትሑል መካ ቀን ለዋህሺይ ይቅርታ አደረጉለት። ግን አንድ ትዕዛዝ ሰጡት፣ እኔ ፊት ለፊት እንዳትሄድ፣ እኔ አንተን ላይህ አልፈልግም የሚል ትዕዛዝ ነበር። ከዚህ በኋላ ነው ራሱ አንድ ቃል የገባው፣ በጣም ተወዳጅ የሆነውን በእስልምና ውስጥ አንድ ሰው ልክ እንደገደልኩኝም በእስልምና ውስጥ በጣም የተጠላውንም ሰው መግደል አለብኝ ብሎ ለራሱ ቃል ገባ። ልክ በጦርነት ውስጥ ሌሎች ወታደሮች ከጠላቶቻቸው ጋር ሲፋለሙ ዋህሺይ ግን ረዲየላሁ አንሁ ሙሰይለመቱል ከዛብን ብቻ ነበር ሲፈልገው የነበረው። ከዚህ በኋላ ነው ሙሰይለመቱል ከዛብ ለመሸሽ ሙከራ ሲያደርግ ዋህሺይ ልክ በፊት እንደሚያደርገው ከሩቅ ጦሩን አነሳና ወርውሮ ገደለው። ልክ እንደዚሁ ሙሰይለመቱል ከዛብ ሞተ። ልክ እንደዚሁ ሙስሊሞች የአረብ ጎሳዎችን በጠቅላላ በራሳቸው ስር መመለስ ቻሉ በድጋሚ። ልክ እንደዛው አቡበክርም ለአረብ በጠቅላላ ኸሊፋ ሆኖ መቀጠል ጀመረ። ይሄ ዜና ልክ መዲና እንደደረሰ የመዲና ሰዎች በጣም እየተደሰቱ ነበር። ነገር ግን እዚህ ጦርነት ላይ የሞቱት ሰዎች በጣም ብዙ ነበሩ። በጣም ብዙ ሙስሊሞች ነበሩ። ከነዛ መሃል ደግሞ 70 ሐፊዙል ቁርአን ነበር ሸሂድ የሆኑት። ከዚህ በኋላ ነው ዑመር ኢብኑ ኸጣብ ረዲየላሁ አንሁ ልክ እንደዚሁ ሐፊዙል ቁርአኖች ሸሂድ የሚሆኑ ከሆነ አንድ ቀን በዚህ ቁርአን ላይ ኺላፍ ሊነሳ ይችላል የሚል ሐሳብ ማሰብ ጀመረ። ዑመር ኢብኑ ኸጣብ በኋላ ላይ ሰዎች በዚህ በቁርአን ምክንያት እንዳይከፋፈሉ ፈርቶ ነበር እነኚህ ሐፊዞች ከምድር ላይ ካለቁ። ምክንያቱም ቁርአን በዛ ሰዓት በቆዳ ላይ፣ በአጥንት ላይ፣ በትንሽዬ ወረቀት ላይ፣ በተለያዩ ነገሮች ላይ ነበር ሲጻፍ የነበረው። ልክ እንደዚሁ እኛ ጋር እንዳለው ቁርአን ተጽፎ በአንድ ቦታ ላይ ተሰብስቦ አልነበረም ነበር። ዑመር ኢብኑ ኸጣብ ረዲየላሁ አንሁ ሄዶ ለአቡበክር እንዲህ አለው፣ ቁርአን በአንድ ቦታ ላይ መሰብሰብ አለበት። ምክንያቱም
ሁሉም የራሱን ከያዘ በዚህ ምክንያት በኋላ ላይ መለያየት ሊገኝ ይችላል ብሎ ስላሰበ አቡበክርም የዑመር ኢብኑ ኸጣብን ረዲየላሁ አንሁ ሐሳብ ተቀብሎ ትእዛዝ አወጣ። ቁርአን በአንድ መጽሐፍ ላይ በአንድ ሙስሐፍ ላይ መሰብሰብ አለበት የሚል ትእዛዝ። ሰብስክራይብ